ወይኔ አነሳችሁ ፈረጠችሁ ወይኔ ጉዴ እንኳን ደስ አላቸው። ለወራት ባጓጊነቱ ብዙዎችን ሲያስደምም የሰነበተው ኢቲኤፍሲ 2 አድዋ ፋይቲንግ ናይት ትናንት ምሽት ፍጻሜውን አግኝቷል። የተፈራው ደረሰም። ያልተጠበቀውም ሆነም በሴቶችና በወንዶች ተጋጣሚዎች መካከል የተደረገው ይህ የአድዋው ምሽት ተአምር የታየበት ከፍተኛ ትንቅንቅንም የነገሰበት ምሽት ነበር። ምሽቱ እንደደመቀ ቀጥሏል። ፒያሳ አድዋ መታሰቢያ ሙዚየም ፀሐይ ሳትጠልቅ አምሽታለች። ብዙዎች የተሳተፉበት መድረክ በስፖርታዊ ጨዋነት ፍጻሜውን አግኝቷል። በ8ኛ ዙር ኤሌዘር ሻምፒዮና ሆኗል። በ75 ኪሎ ግራም በአድዋ ድል መታሰቢያ ሙዚየም የኢቲኤፍሲ 2 ውድድር በዕለቱ 9ኛ ውድድር በኤምኤምኤ ዘርፍ በሮቤልና በንቃተ ህሊና መካከል የተደረገው ውድድር በይፋ ፍጻሜ አግኝቷል። በከፍተኛ ቴክኒክ ብቃትና ወኔ በተሞላው በዚህ ውድድር ንቃተ ህሊና ተጋጣሚውን ሮቤልን በማሸነፍ ሌላኛውን ደማቅ ታሪክ ጽፏል። እንኳን ደስ አለ ንቃተ ህሊና። በ92 ኪሎ ግራም ኢድሪስ ተጋጣሚውን በብቃት ማሸነፍ የቻለ የምሽቱ ፈርጥ ሆኗል። በመጨረሻም የምሽቱ ትልቁና በጉጉት ይጠበቅ የነበረው የሴዶና የጆኒ ታላቅ ውድድር በብዙ ብቃት ጆኒ አሸናፊ ሆኗል። በሚያስገርም ሁኔታ ምንም እድል እንኳን ሳይሰጠው በዝረራ አሸንፎታል። ሴዶ በዚህ ውድድር የተሸነፈው ነገሩ ሁሉ እንዳወራው ሳይሆን ቀርቶ በታላቅ የብቃት ማነስና የታክቲክ ድክመቱ ነው ብሎ መናገር ይቻላል። አድዋ ፋይት ናይት እጁን ተሰበረ አይደል? ሰበረችው እጁን ጆኒ በመጀመሪያው ዙር አሸንፏል። እዚህ ላይ በትልቁ የሚነሳው በርካታ ደጋፊዎችን የያዙትና ይህንን ፍልሚያ በጉጉት እንድንጠብቀው ያደረጉን ማርሻል ሴዶና ማርሻል ጆኒ ኢቲኤፍሲ የአድዋ ፋይት ናይት በታላቅ ፍልሚያ በሴቶች ያብስራና ዛህራ ባደረጉት ፍልሚያ ዛህራ አሸናፊ ሆና አጠናቃለች። በአድዋ ድል መታሰቢያ የተካሄደው ሁለተኛው የኢትዮጵያ ታዋቂ ፋይቲንግ ሻምፒዮንሺፕ ኢቲኤፍሲ አድዋ ፋይት ናይት የቦክስ ፍጻሜ እሱ ባለውና ደሳለኝ ተጋጣሚዎቻቸውን አሸንፏል። ቢኒያምና እሱ ባለው መካከል በተደረገው የምሽቱ ሁለተኛው ግጥሚያ የመጀመሪያው የቦክስ ጨዋታም በሱ ባለው አሸናፊነት ተጠናቋል። በደሳለኝና በሱራፊል መካከል የተደረገው ሶስተኛው የዕለቱ ፍጻሜ ሁለተኛው የቦክስ ጨዋታ መሆኑ ነው። በደሳለኝ አሸናፊነት ፍጻሜውን አግኝቷል። በአስደናቂ የቦክስ ቴክኒክና ጥንካሬ በተሞላው የቦክስ ፍልሚያም ቦክሰኛ እሱ ባለውና ደሳለኝ ድል ተቀዳጅተዋል። በተመሳሳይ በአቤኔዘርና መስፍን መካከል በተደረገው ፍልሚያም አቤኔዘር በአሸናፊነት አጠናቋል። እነዚህ እንግዲህ በጉጉት ስንጠብቃቸው ከቆየናቸው ጆኒና ሴዶ የቦክሲንግ ፍልሚያ በፊት የተከናወኑ ግጥሚያዎች መሆናቸው ነው። ትልቁና የብዙዎችን ቀልብ የሳበው የቦክስ ፍልሚያም ያልተጠበቀውና ያልተገመተው ሆኖ አምሽቷል። ከትናንትናው ይፋዊ የክብደት ልኬት በኋላ ሁለቱም ተዋጊዎችም ማለትም ማርሻል ሴዶና ማርሻል ጆኒ በትክክል 85 ኪሎ ግራም አስመዝግበው ለምሽቱ ፍልሚያም ዝግጅታቸውን አረጋግጠው ነበርም የተለያዩትም ከክብደት ልኬቱ በኋላ በተደረገው የፊት ለፊት መፋጠጥም። በዚህ ወቅት ታዲያም በሁለቱ ተዋጊዎች መካከል የታየው የሞራል የበላይነትና የቆራጥነት ስሜት የትናንቱን ምሽት ፍልሚያም በከፍተኛ ጉጉት እንድንጠብቀው አድርጎን አምሽቷል። በጆኒ የበላይነት ተጠናቀቀም። በእርግጥም ሁለቱም የየራሳቸው ብቃትና ችሎታም ያላቸው ባለሙያዎች ናቸው። ማን ያሸንፋል? ሰዓቱ ደርሶ የምናየው ይሆናል እያልን ስንጠብቅ ከርምን ጊዜ ዳኛ ነውና ሰዓቱ ደርሶ ፍሬውን ተመለከትን። ምሽታችንም ደምቆ መሸን። የሁለቱ ተዋጊዎች አትኩሮትም ካላስፈላጊ ጫጫታ የጸዳና ሙሉ በሙሉ ቀለበት ውስጥም በሚያሳዩት ድል ላይ ብቻ ያተኮረ ነው የሚለው የብዙዎች አስተያየትም። በእርግጥም በሁለቱ ጠንካራ ተፋላሚዎች መካከል የተደረገ አስገራሚ ቆይታም ነበርም። ቆራጥነትና የአሸናፊነት ስሜት የሚታይበትም አፍጥጦ የመመልከት ድባብም ገና ፍልሚያው
ሳይጀመርም የኃይል የበላይነት ለመውሰድ በሚል ነው። በትናንትናው ዕለትም ይኸው ታላቅ እውነትም በተከናወነበት አድዋ መታሰቢያ ሙዚየም መደረጉም የሚታወስ ነው። ውስጣዊ ቁጣቸውንና ጉልበታቸውን ተቆጣጥረው ወደ ከፍተኛ ስፖርታዊ ዝግጁነትም የለወጡበት ሙያዊ ብቃትም ታይቶባቸዋል። ምንም አይነት የድካም ወይም ደግሞ የፍርሃት ስሜት ሳይታይባቸው በኩራት መቆማቸው ለትናንቱ ታላቅ የትግል ምሽትም ዝግጁ እንደሆኑና ውድድራቸውን በብቃት እንዲወጡም አስችሏቸዋል። በኩል 85 ኪሎ ግራም ሚዛን የገጠሙትም ሁለቱ ተዋጊዎችም እውነተኛ የጥንካሬና የቴክኒክ ፍጥጫ አድርገዋል። በአንድ በኩል ያልተገደበ የሴዶ ጥንካሬም፣ በሌላ በኩል ደግሞ የጆኒ ፈጣን ቴክኒክና ስልትም ምሽታችንን እንድንዝናናበት አድርጎናል። የእናንተስ ድጋፍ ለማን ነበር? ቲም ሴዶ ወይስ ደግሞ ቲም ጆኒ? የፍልሚያም እንዳሰባችሁትስ ሆነላችሁ ወይ? ሐሳባችሁን በኮሜንት መስጫ አጋሩን። ውድ የግሎባል ኒውስ ተከታታዮቻችን ቻናላችንን ላይክ እና ሸር እንደዚሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት የጋበዝን እኛ በዚሁ ተሰናበትን። ቸር ተመኘን።